በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 20 አባ ሚካኤል ሊቀ ጳጳሳት። አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 20 በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 57ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳስ አባ ሚካኤል አረፈ። ይህም አባት በሹመቱ ወራት ብዙ ሐዘንና መከራ ደረሰበት። ጎሄ በሚባል ሀገር የተሾመ የዚህ የኃላፊው ዓለም ክብር የሚወድ አንድ ክፉ ኤጲስቆጶስ ነበረ። በሀገረ ስብከቱም ውስጥ ደነውርስ በሚባል ሀገር ያሉ ምዕመናን የቤተ ክርስቲያናቸው ሕንፃዋን አደሱ። ሊያከብሯትም በፈለጉ ጊዜ የሀገር ታላላቆች ከእርሳቸው ሊባረኩ ወደው ሊቀ ጳጳሳቱና በሀገሩ ዙሪያ ያሉትን ኤጲስቆጶሳት ልኮ እንዲያስመጧቸው ይህ ክፉ ኤጲስቆጶስ ለመኑት። እርሱ ግን እምቢ አላቸው። ልመናቸውን መቀበል አልወደደም። እነርሱም በራሳቸው ፍቃድ ይህ ክፉ ኤጲስቆጶስ ሳይፈቅድ ሊቀ ጳጳሳትና ኤጲስቆጶሳት ሁሉ ልከው አስመጧቸው። ሊቀ ጳጳሳት አባ ሚካኤልና ኤጲስቆጶሳቱ ሁሉ በመጡ ጊዜ ምሳ አዘጋጅላቸዋለሁ ብሎ በቤተ ክርስቲያን ውስጥ ትቷቸው ሄደ። ማርታ ብዙ በማዘጋጀት ብዙ ትደክሚያለሽ፣ ግን ጥቂት ይበቃል ያለውን የጌታችንን ቃል አላሰበም። የቁርባንን ጊዜ ሊያልፍ ስለሆነ ሊቃውንትና ኤጲስቆጶሳቱ የቅዳሴው ሥርዓት ይጀምር ዘንድ ሊቀ ጳጳሳት ለመኑት። ግድ ባለችም ጊዜ በሊቀ ጵጵስና ማዕረግ ክብር ተሰይሞ ተነሳ። እርሱም ለሁሉ አባት የሆነ ስልጣኑም ከስልጣናቸው በላይ ነውና የቅዳሴውም ሥርዓት ጀመረ። ያ ክፉ ኤጲስቆጶስን በሰማ ጊዜ በልቡ ላይ ሰይጣን አደረበትና ተቆጥቶ መጣ። መስዋዕቱንም ከመቅደስ ገብቶ ከጻሕሉ ውስጥ ነጥቆ ወደ ምድር ወረወረው። ሊቀ ጳጳሳትም ሌላ መስዋዕት ያመጡ ብሎ አዘዘ። አምጥተውለትም ቀድሶ ለሕዝቡ ሥጋውና ደሙን አቀበላቸውና አሰናበታቸው። በማግስቱም ይህ አባት አባ ሚካኤል ሕዝቡንም ሰበሰበ። ከእርሱ ጋር ያሉትን ኤጲስቆጶሳት ካህናቱና ምዕመናን አንድነት ሰብስቦ ይህን ክፉ ኤጲስቆጶስ ከሹመቱ ሽረው በእርሱ ፈንታ ሌላ ኤጲስቆጶስ ሾሙ። ይህም ለአስቆሮቱ ሰው ይሁዳ ሁለተኛ የሆነ የምስር ሀገር ወደሚገዛ ስሙ አህመድ ወልደ በጥሎን ወደ ተባለው ሹም ሄደ። ይህን አባት አባ ሚካኤል እንዲህ ሲል ነገር ሰራበት። በሊቀ ጳጳሳት ዘንድ ብዙ የወርቅና የብር ገንዘብ እንዳለ እንዲሁም አብያተ ክርስቲያናትን የወርቅና የብር ንዋየ ቅድሳት የተሞሉ እንደሆኑ መኮንን ሆይ እወቅ አለው። መኮንኑ ይህን አባት ወደ እርሱ አስቀርቦ ንዋየ ቅድሳት እንዲሰጠው ፈለገ። እርሱንም ሥጋዬን እንደፈለግ አድርግ፣ ነፍሴ ግን በእግዚአብሔር እጅ ናት ብሎ ከለከለው። እጆቹንና እግሮቹን አስረው በእስር ቤት እንዲጥሉት አዘዘ። በእስር ቤትም ከ1 ዓመት በላይ ኖረ። በእስር ቤት ውስጥ በኖረበት መጠን ከለምለም እንጀራና ከውጭ ከበሰለ አተር በቀር ሳይበላ ሁል ጊዜ ይጾም ነበር። ከዚህ በኋላ አንድ ጸሐፊ ምዕመን ዮሐንስ የሚባል መጥቶ ለዚህ ለከበረ አባት አባ ሚካኤል ዋስ ሆነው። ለመኮንኑም አባ ሚካኤል 20,000 የወርቅ ዲናር እንዲሰጠው ሆኖ ከወህኒ ወጥቶ ወደ ቤቱ ሄደ። ጥቂት ቀንም ተቀመጠ። ታላላቆች ምዕመናንና የአስቄጥስ ገዳም መነኮሳት 10,000 የወርቅ ዲናር ሰበሰቡ። ደግሞ የእስክንድርያ ሀገር ሰዎች ከምድራቸው አንዱ ለ10,000 ዲናር ሸጡ። 20,000 እስኪሞላ ሰበሰቡ። ሊቀ ጳጳሳትም ለመኮንኑ ይህን 20,000 የወርቅ ዲናር ሰጠው። መኮንኑም 10,000 የወርቅ ዲናር እንደ ግብር ሆኖ በየዓመቱ እንዲከፈል ጽፎ አስፈረመው። ጊዜውም ሲቀርብ ይህ አባት አባ ሚካኤል ከምዕመናን ሊለምን ተነስቶ ወጣ። በሊበይስ ወደ ተባለም አገር ደርሶ አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ድሃ መነኩሴ ገባ። ከሊቀ ጳጳሳቱም ቡራኬ ተቀብሎ ተመልሶ በበር አጠገብ ከረድኡ ጎን ቆሞ አትዘን፣ በልብህ አትተክዝ፣ ከዛሬቱ ዕለት እስከ 40 ቀኖች ትድናለህ፣ በላይህም ያለውን የዕዳ ደብዳቤ ትቀበላለህና ለመኮንኑም ምንም አትሰጠውም ብለህ ለአባት ሊቀ ጳጳሳት ንገረው አለው። ያሬድኡም እንዳለው ነገረው። ድሃውንም መነኩሴ ፈለጉት፣ ግን አላገኙትም። 40 ቀኖችም
ሳይፈጸሙ ያ መኮንን በክፉ አሟሟት ሞተ። በእርሱ ፈንታም ልጁ ተሾመ። ለዚህም አባት ያን የዕዳ ደብዳቤ መለሰለት። ይህም አባት ድሃው መነኮስ ትንቢት እንደተናገረ ደብዳቤውን ተቀብሎ ቀደደው፣ ከዕዳም ዳነ። ይህም አባት በታላቅ መከራና በሐዘን በሽሞቱ ዘመን 29 ዓመት ከኖረ በኋላ በፍቅር በሰላም አረፈ። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሀሪከ ሰላም እብል ሊቀ ጳጳሳት ስሙይ በስመ ሚካኤል ልቆሙ ለኃይላተ ሰማይ ምዕለተ ተበስረ ዝንቱ እምአፈ አሃዱ ነዳይ ኮነ በአርብዓ ሞተ መኮንን እቡይ እንተ ሳቀዩ በብዙሃ ስቃይ። በዚችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ጻድቅ ሰው አልዓዛር ከሞት በኋላ በአራተኛው ቀን ከሙታን ለይቶ አስነስቶት ነበርና፣ ስለዚችም ዕለት ገናንነት ብዙ አመንበት። ለጌታችን ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ መንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። ሀሪከ ሰላም ለሆሮትከ እግዚአብሔር ኬንያ ኢየሩሳሌም ለቢታንያ ከመታንስእ በድኖ ለአዛዛል ሀወ ማርያ ትሰፈወከ ነፍስየ ወትጸንሐከ ነያ ሞተ ኃጢአት ተህይዋ በዝንቱ አርአያ። ቅድስትና ሰማዕት አስጠራጥኒቃ። በዚች ዕለት የተመሰገነች እና የከበረች ተጋዳይም የሆነች አስጠራጦኒቃ ስለ ክርስቶስ ምስክር ሆና ሞተች። የዚች ቅድስት አባቷ ጣዖት አምላኪ ነው። እርሷ ግን በክብር ባለቤት በክርስቶስ የምታምን ናት። ስጋዋንም እስቲከሳና ስትደርቅ መልካም እስክትለወጥ ድረስ በስውር ትጾማለች ትጸልያለች። 15 ዓመት በሆናት ጊዜ እናትና አባቷ ምን ያከሳሻል አሏት። እርሷም እኔስ ኃጢአቴን ይቅር ይለኝ ዘንድ የክብር ባለቤት ወደሆነ ወደ ጌታ ኢየሱስ ክርስቶስ ጸልያለሁ አለቻቸው። አባቷን በሰማ ጊዜ ወደ ጥባርዮስ ሂዶ የልጁን ስራ ነገረው። እርሱም ወታደሮቹን ልኮ ወደ እርሷ አስመጧት። ለጣዖትም እንድትሰግድ መኮንኑን አባባላት። እምቢ ባለችም ጊዜ ወደ ወህኒ ቤት አስገቧት። እናቷንም ክርስቲያናዊት ናት። እየመጣች በክብር ባለቤት ክርስቶስ እምነት ታበረታታት ነበር። ከዚህ በኋላ የብረት የሆነ የሰሌዳ ክርስታ ይሰሩላት ዘንድ በእሳትም አግለው ክንዶቿ ከወገቦቿ ጋር አንድ እስኪሆኑ እንዲያጣብቋት አዘዘ። ይህን ባደረጉባት ጊዜ ያንን የብረት ክርስታ ሰብራ በደህና ወጣች። ሕዝቡንም ይህንን አይተው በክብር ባለቤት በክርስቶስ 14,700 ያህል አምነው በሰማዕትነት ሞቱ። የሰማዕታትን አክሊል ተቀበሉ። ሁለተኛም ደግሞ ከእስር ቤት አስገባት። ጥፍሮቿን ያሉት የብረት በሬ ሰሩላት። ሆዷንም ያስወጓት ዘንድ ሊሰቅሏትም ወደ እርሷ አቀረቡት። ይህንም ባደረጉባት ጊዜ በጌታ ኃይል በሬው ወዲያና ወዲህ ተገፈለ። ሕዝቡንም ይህን ባዩ ጊዜ በክብር ባለቤት በጌታችን 985 ያህል ሰው አምነው በሰማዕትነት አረፉ። ከዚህ በኋላ መርዝን ከተሞሉ እባቦች ጉድጓድ ውስጥ ጨምረዋት በጸለየችም ጊዜ እንደ ትቢያ ሆኑ። ሁለተኛም 4 ሰዎች የሚሸከሙት ከባድ ድንጋይ አምጥተው በአንገቷ ላይ ሰቀሉ። በጸለየችም ጊዜ ድንጋዩን ወደ 3 ተከፈለ። ብዙዎች አረማውያን በክርስቶስ አምነው በሰማዕትነት አረፉ። ለቅድስቲቱ ግን የብረት ምንችት አዘጋጁላት። በውስጡም የፈላ እርሳስ በላዩም ያፈስባት ዘንድ በነኩት ጊዜ በላያቸው ተሰብረው የሚያሰቃዩዋትን ገደሏቸው። ንጉሥም አይቶ ተቆጣ። ራሷን በሰይፍ ይቆርጥ ዘንድ አዘዘ። ምስክርነቷን ከፈጸመችበት ቦታ በደረሰች ጊዜ ከምትፈጽምበት ቦታ በደረሰች ጊዜ ወደ እግዚአብሔር ጸለየች። አስጠራጥኒቃ ሆይ አንቺ ብፅዕት ነሽ፣ ስምሽ በሕይወት መጽሐፍ ተጽፏልና የሚል ቃል መጣላት። ከዚያ በኋላ በሰይፍ ተቆረጠች። በጸሎታ የሚገኝ በረከቷ ከኛ ጋር ለዘላለም ይኑር አሜን።
ታሪከ ሰላም ለስንኪ ዘአዋከየ መብረቃ በብሔረ ጽልመት ወጣቃ ህልና የቲቤ ሶበ ፍቅርኪ አጽሐቃ አስጠራጣኒቃ ለንዴት ወርቃ አስጠራጦኒቃ ለነፍስዬ ጽድቃ። በዚችም ቀን የተጋዳይዋ የቅድስት ጽጌ ሥላሴ መታሰቢያዋና የቅዱስ አስቃራኒ ቤተ ክርስቲያኑ የከበረችበት ነው። በረከታቸውም ከኛ ጋር ለዘላለሙ ይኑር አሜን። አርኬ ሰላም ለከ በቃለ ማህሌት ዘድርሳን ቅዱስ አስቃራኒ በጉባኤ ካህናት ወሕዝብ ወመሃይምናን ከመ ተቀደሰት ዮም በስመ ዚአከ መካን የተቀድሰኒ እምርኩስየ ቅብአከ ሜሮን። መጋቢት 20 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ አልዓዛር ጻድቅ ሐዋርያ የጌታ ወዳጅ፣ ሁለተኛ ቅድስት ብጽዕት ሰማዕት አስጠራጦኒቃ ከታላላቅ ሰማዕታት አንዷ፣ ሶስተኛ ቅዱሳን ሰማዕታት የቅድስት አስጠራጦኒቃ ማህበር፣ አራተኛ እናታችን ቅድስት ጽጌ ሥላሴ ኢትዮጵያዊት፣ አምስተኛ ቅዱስ አስቃራኒ ሰማዕት፣ ስድስተኛ አባ ሚካኤል ሊቀ ጳጳሳት። ወርሃዊ በዓላት፣ አንደኛ ቅዱስ ቴዎድሮስ ሊቀ ሰራዊት ሰማዕት፣ ሁለተኛ ቅዱስ ዮሐንስ ሐጺር፣ ሶስተኛ ቅዱስ አኪሎቀሲስ፣ አራተኛ ቅዱስ አፄ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አምስተኛ አባ አሞንዮስ ዘሀገረ ቶና፣ ስድስተኛ ቅድስት ሳድዥ የዋሂት። ጌታ ኢየሱስን ብታምኚስ የእግዚአብሔርን ክብር እንድታይ አልነገርሁሽምን? አላት። ይህንን ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ጌታ ኢየሱስም ፍቱትና ይሂድ ተዉት አላቸው። ዮሐንስ ምዕራፍ 11 ቁጥር 40-44። አሜን። ዛቅረብኩ ማህሌት ያዘክርያ ይላፈ መለ ተጸምዱ ከዘልፈ ለላ ነብዩ ተረከብ እንድት መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ወኩፈ መለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኩ ጉባኤ ዛተ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ አጽሐፎ በክርሳስ ወለዛ አጽሐፎ ዘይደርስ ለዛ አንበቦ ለዛ አጽሐፎ በክርሳስ ወለዛ አጽሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃለ በእዝነ መንፈስ በጸሎቱ እመ ማርያም አራቂተ ኩሉም ባይሰ ሀቡረ ይምሃረነ ኢየሱስ ክርስቶስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አቡነ ዘበሰማያት